ከእምነታት በአጠቃላይ ለእናንተ እስልምናን ወድጄ መረጥኩላችሁ ተውፊቅ ረባኒ የአላህ ቃል ኪዳን እቻ አንቀጽ እኛውስ ብትኖር ኑሮ እንደ ዒድና ከብራት ነበር ሰይድና ዑመር አላቸው ሰይድና ዑመር ምን አሉ እኛ ድሮም እናቃታለን አሉ ያ የድሮው ትውልድ የዚህን ዲን ትልቅነት ይረዳ ነበር ከኢስላም ትልቅነት አንፃር ለኢስላም አልሰራም ሁለተኛ كما قدمه اسلافنا لهذا الدين ቀደምት ሙስሊሞች ዲን الاسلام ለመርዳት ከለፉት አንፃር ስንመዘን ምንም ማለት አይደለም አልሰራም ትንሽ ጦር ሆነው on thousands ያሸንፉ ነበር عدل اسنان ለዚህ ርዕስ የመረጥኩት የዚህን ትልቅ ወጣት የጦር መሪ ንግግር ነው عدل اسنان ትልቅ ጀግና ወጣት ነበር በኢማን አላህን ልቡ የሞላለት ይህ ወጣት 15000 ጦር ይዞ ሲመለስ ከሆነ ጦርነት ደክመዋል ቆስለዋል ወደ አገራቸው ሊገቡ ሲል ሌላ የጦር ኃይል 300,000 ጦር ይዘው አገሯን ሊቆጣጠሩ እንደሆነ ይሰማል ማን عدل اسنان ይህ ወጣት ሲሰማ ደነገጠ ብቻውን ቁጭ ብሎ አሰበ ሁለት አማራጭ ብቻ ነው ፊት ለፊቱ ያለው አንድ አገሪቱን ለቆ እንዲበክሏት መፍቀድ ان الملوك اذا دخلوا قريه افسدوها دين الاسلام እንዳልነበረ እንዲያደርጉት መፍቀድ ሁለተኛው አማራጭ ሸሂድ ሆኖ ማለቅ ሁለት ነው ያላቸው 15000 ጦር ነው ያዙት ደክመዋል ከጦርነት ነው የሚመለሱት 300,000 ጦር እየመጣባቸው ከዛም ይላሉ ሙአሪኾቹ ገባና የሆነ ክላስ ውስጥ ከውስጥ ከፈኑን ለበሰና ወደ ሙስሊም ሰራዊት ወጣ ይላሉ ሙአሪኾቹ ወጣና ምን አለ ዋ ኢስላማ ان الاسلام اليوم في خطر ዛሬ እስልምና አደጋ ውስጥ ወድቋል واخشى ان يقضى على لا اله الا الله لا اله الا الله መሬት ገጽ እንዳያጠፉ ተፈራለው እኔን የሚመስል ይከተለኛላቸው ያ ጀግና ሰራዊት እነሱም ገቡና 15000 ሰራዊት ከፈለበሱና 15000 ሰራዊት ተሰለፈ الدنيا 15000 ከፈን የለበሰ ሰራዊት አይታጣቅም ይላሉ ሙአሪኾቹ ወጡና لا اله الا الله الله اكبر لا اله الا الله ሁለቱ ሰራዊት ተላተመ الله ناصر دينه دينون ረዳት የሆነው አላህ Subhanahu Wa Ta'ala 300,000 ጦር 15,000 እንዲያሸንፍ አደረገ መሃል ጦርነት ላይ ያሉ የሙስሊሙ ባንዲራ ያዥ አላሁ አክበር ቁትለ ሩማኑስ የጦሩ መሪ እነሱ ሩማኑስ ነው ተገሏል ብሎ አወጀ ሙስሊሙ እንደገና አላሁ አክበር نصر دينه وعز جنده ونصر عبده በደስታ ሙስሊሙ ይሄን ጦር አሸነፈ 15,000 የቆሰለ ጦር ከስንት ሰው ጋር ከ300,000 ጋር ድል አገኘ ان تنصروا الله ينصركم ዲኑን ንርዳ ብለ ኢኽላስ ኑሮ ከተነሳ አላህ ይከፍተዋል ቀደምት ሰለፎች እስላምን ለመርዳት ከለፉት አንፃር ሲታይ ምንም አልሰራንም ሁለተኛ ሙዕተሲማ ከዚሁ ቃል ጋር ስለሚያያዝ ስላስከተለው ሙዕተሲም ኢማም አህመድን خلق القرآن ላይ በጣም አዛ ያደረጋቸው ንጉስ ነበር ቁርአን የአላህ ቃል ነው እንዳትል ገለሃል የአላህ ቃል ነው ካልክ ቁርአን ስተት ከተገኘበት አላህ ዘንድ ስተት አለ ያልክ ነው ሚል ፍልስፍና ይዘውለት መጡ እንዳትል አንገላቷቸው ነበር ግን ዲኑን የሚወድ ሰው ነበር አንዲት ሴት አሞሪያ የምትባል ሀገር ውስጥ ሩቅ ሀገር ሂጃቧን ይሁዳዎች ገፈፏት ሲገፋት ሙዕተሲም የሙስሊሞች ንጉስ ባለበት እንዴት ይደፈራሉ አለችና ዋ ሙዕተሲማ ወይ ሙዕተሲም አንተ ያለ ተደፈርኩ አለች ይህ ቃል ለሙዕተሲም ደረሰው ለሙስሊሞች ንጉስ
ወላሂ ለአንሱረነኪ ረዳሻለሁ አሰሯት አሞሪያ ውስጥ ይሁዶች ደብዳቤ ሙዕተሲም ለአሞሪያው ንጉስ ላከ ደብዳቤው ግን ምን ሚል ይመስላችኋል እባክህ ልቀቅልን ነው እንዳሁኑ يا ابن الكلب أنت يوشى لج فأطلق صراحها فتت لكات ندول لكات وإلا على جنا غزوتك زمت بهالو بجيش عوله عندك وآخره عندي من نشاو أنت زند هنا مدرشاو نيزند مياكم سراويت لك بهالو لكات للكات فكادن يالهونم 15000 ጦር ነው ያዘመተው ልጅቱን አስለቅቆ አገሪቱን ተቆጣጥሮ ያችን አገር ሙስሊም አገር አረጋት ኢማሙ አህመድን ሲሰሙ ምናሉ هو معفو عندي እንግዳ አፉ ብየዋለሁ አሉ መጥቷቸውል በቃ ለኢስላም ሰራ ቀደምቶች ለኢስላም ከሰሩት አንፃር የኛ አዚም ይገባ አይደለም ከሶስተኛ ነጥብ አንፃር كما يعمله الاخرون لدينهم الباطل لو ዳቂ ምነታቸው ሌላው የኡምነት ክፍል እየሰራ ካለው አንፃር ስንታይ እኛ ስራ ውስጥ አይደለንም በጣም ይገርማል እኮ የያዙት ዲን ለዓቅል የሚከብድ አንድም ሶስትም የሚባል ሂሳብ የማይቆጥረው እምነት ውስጥ ነው በስር ለማድረግ ሲጥሉና ያለ ابن حزم ታላቁ ኢማም ምን ይላል والله ይላሉ አላህ ቁርአን ላይ ባይነግረን ኑሮ አሉ ደግሞ በአካል አግንተን ባንወያያቸው ኑሮ ከነሱ ጋር እንዲህ ሚላለ ብለን ዱንያ ላይ አናስብም ነበር ለዓቅል የራቀ ነው አንድም ሶስትም ነው ሶስትም አንድ ነው ግን አላህ ነገረን ደግሞ ፊት ለፊት ተከራከርናቸው አሉ ይህን አመለካከት ተይዞ እንዴት ሙስሊም ይሰለባል ኢማም ኢብኑ አልቀይም ተገርመው ኢጋተቱል አህፋን የሚባል ኪታባቸው ላይ ጥያቄ አለኝ ይላሉ ለነዚህ እምነት ተከታዮች በግጥም ነው ያስቀመጥኩት ላንብብላችሁ فيا عباد المسيح لنا سؤال قال ابن القيم نريد جوابه ممن وعاه إذا أتى الإله بصنع قوم أماتوه فهل هذا إله ويا عجبا لقبر ضم ربا وأعجب منه بطن قد حواه أقام هناك 9 من شهور لدى الظلمات من حيد غزاه وشق الفرج مولودا صغيرا فاتحا للثدي فاه ويأكل ثم يشرب ثم يأتي بلازم ذاك فهل هذا إله تعالى الله قال ابن القيم عن إفك النصارى سيسأل كل عما افتراه قتم يفسر فيا عباد المسيح لنا سؤال ان انت يا يسوع املاكيوچ ጥያቄ አለን አሉ ابن القيم የታላቁ ኢማም ኢብኑ ተይሚያ አንጋፋ ደረሳ نريد جوابه ممن وعاه መልስ እንፈልጋለን የተረዳ ካላሉ اذا مات الاله بصنع قوم አምላክ በሰው ልጆች ከተገደለ አማቱሁ فهل هذا اله ጌታ ነው ታዲያ ሰው ከገደለው ሰው የሚገለው ጌታ አለ የሰው ጌታ ويا عجبا قالوا دمو ابن القيم ميغرمو دمو ይሄ ነው لقبر ضم ربا ጌታውን ያቀፈ ቀብር ነው የሚያጅበኛል ተቀብሯል አይደል واعجب منه بطن قد حواه ሚያጅበው ደግሞ እሱን ያቀፈሽ ማህፀናት አሉ በማህፀን ውስጥ አምላክ أقام هناك 9 من شهور لدى الظلمات من حيد غزاه 9 ወር ማህፀን ውስጥ ተቀምጦ የሚጠጣው ምንድነው ሀይድ እኮ ነው ሴት ልጆች ሀይድ ያሉ ሲያረግዙ ምግብ እየሆነ እኮ ነው ለልጆች ሲወለዱ ሀይዱ ነው ይወጣል ሀይድ ሲጠጣ ማህፀን ውስጥ ቁጭ ብሎ ነው መትሉን አሉ ابن القيم وشق الفرج مولودا ከዛም ብልት ገልጦ ወጣ አፉን ከፍቶ ሊተዲፋሁ ሊጠጣ እኮ ነው ምን ወተት ወደ እናቱ አፉን ከፍቶ ወጣነውን ምትሉን ويأكل ከዛም አደገ ይበላል ይጠጣል
ثم يأتي بلازم ከበላህ ጠጣ ምን ይከተለዋል ምን አለ ማይነገረው አለ አይደል አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምን አለ ካና يأكلان الطعام ምግብ እኮ ይበሉ ነበር ምን ማለቱ ነው አላህ Subhanahu Wa Ta'ala ሌላ ይከተላቸዋል እንዴት ጌታ ነው ትላላችሁ ابن القيم ንግግራቸውን ሲጨርሱ ምን አሉ تعالى الله ከዚህ የራቀ ነው عن عفك النصارى ነሳራዎች ከቀጠፉበት سيسأل كل عما افتراه ከቀጠፉት ነገር ነገ ይጠየቃል ይህን እምነት ሰው ይዞ እንዴት ወደ እምነቱ ይጣራል ጭራሽ አባል እንዴት ያደርጋቸዋል ለዚህ እምነት እንዴት ነው የሚኖሩለት አንድ ዘመናችን ትልቅ ዓሊም ሱዳን ውስጥ የገጠማቸውን ክስተት ሲያጫውቱ ምን ይላሉ ወደ ደቡብ ሱዳን አካባቢ ዳዋል እናደርግ ወደ በረሃው ገባናል በረሃው ስንገባ ሙስሊሞች ናቸው ከዲናቸው የራቁ እዛ ሀገር የሚኖሩት መኪና ይተዋቁማል እኛን ሲያዩን ምን አይነት እንሰሳ መጣ ብለው ደንግጠው በየቤታቸው ገቡ መኪና ይተው ከዛ ማረጋጋናቸው አረ ተዓለው እኛ ሙስሊም ወንድሞቻችሁ ነን አትፍሩ አልናቸው እንደምንም ደንግጠው ተጠጉን መኪናዋን ያያታል ተጠጉን ማናችሁ እንትናነን ወሬ ጀመረ ሙስሊም እንደሆነ አረበኛ ይችላሉ ማሻአላህ ትንሽ ቆይተው የቃጭል ጮት ሰሙ ተደወለ ሲደወል ነይ ሰዎች ብርግግ አሉ ምንድነው ስንላቸው هذا ابونا አባታችን መጣሉ ማን አቡኩም ኑ ተመልከቱ አንድ የሚያስተምረን ፓስተር አለና በሳምንት 2 ቀን እየመጣ ያስተምረናል ኑ እንሄዳሉ እኛም ጉዱን ልናይሄድ እዛ እንደደረስነ አንድ ወጣት አውሮፓዊ ነው ትንሽ በእድሜ ገፋያል ሞተር ሳይክል ይዟል ከዛ ህዝቡ ሲሰበሰብለት ለህፃናት ከረሚላ ለትላልቆች መድኃኒት አምፕስሊን ምናምን ሰጣጠና ዳዓዋ ጀመረ ስለ ኢየሱስ ማንነት እኛ ቁጭ ብለን ዝምለን ሰማነው ከዛ እንደጨረሰ ያዝነውና ማን አንተ እኔ ገሌ ይባላል የት ነው የመጣ አውሮፓ ነው የመጣሁት ምን ያህል ጊዜ ሆነ እዚህ አካባቢ እጅግ ብዙ ጊዜ ነው متى ترجع الى بلادك ወደ ሀገር መቼ ነው የምትመለስ الى بلدك قال ለምን ነው የምመለሰው አለ አንዴው በቃ የሥራ ኃላፊነት ፈጸመ መቼ ነው ሀገር የምትገባ لا ያልመለስ وظيفتي هنا የሥራ ኃላፊነቴ እዚህ ነው وحياتي هنا ምኖረው እዚህ ነው وموتي هنا ምሞተው እዚህ ነው وقبري هنا ቀብሬም እዚህ ነው የት መንቀሳቀስ ነው فتعجبنا ይላል ለዚህ ለማይረባ እምነቱ ፍሪጅና መብራት ያለበትን ሀገር ጥሎ መጥቶ መኪና ሲያዩ እንኳን የሚፈራ ህዝብ መሃል ገብቶ ከወደቀ ካልሰለጠነ ማህበረሰብ መሃል ገብቶ እምነቱን ይሰብካል እኛስ ምን እየሰራን ነው ሐቂቃ እጅግ ብዙ ስራ ይጠበቅብናል በጣም ኢንቨስት ያደረጉ ነው አልহামዱሊላህ እነሱ በአመት ያከፈሩትን አንድ ወንድማችን እንደቀመር ያለው በአንድ ቀን ይቀማቸዋል ግልጽ ነው እኮ ለምንስ እንደፈራለን ነው ሚሰልመው ቁጥር የሚከፍረው በጥፍ እንደሚበልጥ አቃለው ከዚህ ድካማቸው ጋር ከኛ ማለ መስራት ጋር ግን እንዴትስ አንድ ሰው እንደፈራል አንድ ዓሊም ምን ይላሉ والله ይላሉ ሌላው እምነት ራሱን ለማፋፋት ራሱ ላይ ኢንቨስት የሚያደርገውን ብር ሙስሊሞች ራሳቸው ላይ ቢያደርጉ መሬት ላይ እስልምና እንጂ ሌላ አይኖርም ነበር ገለበጡትና ደግሞ ምን አሉ ሌላው እምነት እስልምናን ለማጥፋት ኢንቨስት ያደረገው ያለውን እስልምና ሌሎችን ለማጥፋት ኢንቨስት ቢያደርገው አሁንም እስልምና እንጂ ሌላ አይቀርብ ነበር both times ግልጽ ነው አንዳንዴ ጭራሽ እነሱ እንዲያከፍርላቸው በላኩት ፓስተር ይከስራሉ አይደል አንድ መጽሐፍ ሊሳነብ አንድ ትልቅ ዌስተር ከአውሮፓውያን ውስጥ
የኛ ጭንቅላት ነው የሚሉት አንድ ምሁር ነበር። ይህን ሰው እስልምናን አጥንቶ ኢስላም ላይ ሂስ እንዲጽፍ ትችት ላኩት። ኦሪየንታሊስቶች የሚሏቸው ማለት ነው። ኢስላም ላይ ሂስ እንዲጽፍ ላኩት። ገባውና እስልምና ማጥናት ጀመርኩ ይላል። ከበቀራ እስከ ሱረቱ ናስ ገና ከበቀራ ስገልጠው የሚያስደነግጥ ነው። ምን ይላል? አሊፍ ላም ሚም ذلك الكتاب لا ريب فيه ይህ ኪታብ ጥርጥር የለውም ለምእመናን መመሪያው ለመላኩ ጥርጥር የለውም። ደነገጥኳል። ለምን መሰላችሁ? እያንዳንዱ ጸሐፊ ኪታቡን ሲጀምር ይገልጽና ይሄ መጽሐፍ ጥሩ ነው ብዬ አስባለሁ፣ ስተት ግን አይጠፋበትም የሰው ልጅ ነኝና በኢሜል ላኩልኝ ይላል አይደል? ግልጽ ነው። ቁርአን ምን አለ? ላ ረይበ ፊህ። ከዛ ወደ ታች ወረድኩ። ሱረቱ ናስ ለሰው ልጆች የተላከ እምነት ነው። ቁል አዑዙ ቢረቢ ናስ፣ የሰው ልጅ ፈጣሪ ያለ ማለት ነው። እስልምና ልቤን ነካው፣ የሙስሊሞች አባል ሆንኩ ይላል። አላሁ አክበር። ታዲያ መጽሐፉን ሲጨርስ ይሄን የትዝታ ማስታወሻው መጽሐፍ መጨረሻ መጽሐፉ ላይ ምን ይላል? I come to Islam as a rover but it lasts forever ይላል። ወደ እስልምና አዳይ ሽፍታውኝ የመጣው እዛው ሰምቼ ቀረው ይላል። ኢስላምን ለማጥቃት ሲያጠና የኢስላም ውበት አንበረከከው። እነሱ ኢንቨስት ቢያደርጉም እንቀማቸዋለን ኢንሻአላህ። ግን ከኛ ስራዎች ይጠበቁብናል። ካለ ሰዓት አንፃር ያሳጠርኩ ለመሄድ እገደዳለሁ። ሁለተኛው ክፍላችን ፈድሉ ዳዕዋ ፊ ሰቢልላህ። ትንሽ ጥቅሙን ማስታወሳችን ይገፋፋናል። ዳዕዋ በአላህ ዲን ላይ መንቀሳቀስ ትልቅ ጸጋ አለው። በአላህ ዲን መንቀሳቀስ ማለት ደግሞ ምን እንደሆነ ወደ ውስጥ ዳሰዋል። እዚች ወንበር ላይ ቁጭ ብለህ መነጋገር ነው ወይ ለኢስላም መስራት ማለት? ወደ ውስጥ ዳሰዋል ኢንሻአላህ። ብቻ በአላህ መንገድ ላይ መንቀሳቀስ ያላሁን ደረጃ አላህ ቁርአን ላይ ሲያስተውስ ምን ይላል? ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ወመን አሕሰኑ ቀውላ፣ ንግግሩ እዚህ ሰው በላይ ማንም ያምራለ። ሚመን ደዓ ኢለላህ፣ ወደ አላህ ከተጣራ፣ ወዐሚለ ሷሊሐን፣ መልካምም ከሰራ፣ ወቃለ ኢነኒ ሚነል ሙስሊሚን። هذا فضل عظيم። ከዚህ በላይ ማን ንግግሩ ማን ያምራል ይላል አላህ Subhanahu Wa Ta'ala። الدعوة إلى الله شرف هذه الأمة። የዚህ ኡማ ልቅናው በአላህ መንገድ ላይ መንቀሳቀስ። አላህ ቁርአን ላይ ምን ይለናል? ኩንቱም ኸይረ ኡማ፣ እናንተ በላጭ ህዝብ ሆናችሁ። በላጭ ህዝቦች ነን ከሌላው ኡማ። ኡኽሪጀት ሊናስ፣ እያንዳንዱ ነቢይ ሰው ተሰጥቶታል አይደል? የሚመራው የተላከበት ህዝብ አለው። ለእያንዳንዱ ነቢይ ከተሰጡ ህዝቦች እናንተ በላጮቹ ናችኋል። የበለጥንበት መስፈርት ምንድነው? ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር። አንድ ዓሊም ምን ይላሉ? هذه الخيرية ከሌላው ኡመት የበለጥንበት በዘራችን አይደለም፣ በደማችን አይደለም፣ በውበታችን አይደለም። በላጭ ህዝብ ናችሁ የተባልንበት ይሄን ሪሳላ በመሸከማችን። ሌላው ለእያንዳንዱ ህዝብ ነቢይ ያለው የረሱል መልእክተኛ ነህ አንተ። አላህ ነቢይ አይልክም ከዚህ በኋላ። ይህን ኃላፊነት በመሸከማችን አላህ ምን አለ? ኩንቱም ኸይረ ኡማ፣ በላጭ ህዝብ ናችሁ። የነቢያችን ሰለላሁ ዐለይሂ ወሰለም የሥራ ዘርፍ ምንድነው? የነቢያችን ሰለላሁ ዐለይሂ ወሰለም ዳዕዋ ነው። ወዳዕየን ኢለላሂ ቢኢዝኒሂ ወሲራጀን ሙኒራ። ኢማም ኢብኑ አልቀይም የቀደሙ ዓሊም ምን ይላሉ? ላ የኩኑ الرجل من أتباع النبي حقا። አንድ ሰው እኮ በትክክል
የነብዩ ተከታይ መሆን አይችልም ረሱል ወደ ተጣሩበት መንገድ አላ በሲራ እስካልተጣራ ድረስ ይላል የረሱል ስራ ምንድነው ትውልድን ወደ አላህ ማስተዋወቅ የሰው ልጅን ወደ ተሻለ ህይወት ዘይፌ መምራት ይህን እስካላደረገ ድረስ የሳቸው ትክክለኛ ተከታይ አይደለም ይላሉ አዳዕወቱ ثوابም ትልቅ ነው ዳዕዋ ትርፉ ምንድነው ሐቂቃ በጣም ብዙ ነው አንዲት ቃል ትናገራለህ ሳታቃት አንድ ህዝብ ዳ ትቀይራለች ፈድሉ عظيم ነው ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ ሊአን يهدي الله بك رجلا واحدا ላንተ እኮ አላህ አንድ ሰው ቢመራልህ እሰቡት خير لك مما طلعت عليه الشمس ፀሐይ ወጣ ያዳረሰችው መሬት አለ አይደል ፀሐይ ወጣ ከምታዳርሰው ዓለም ላንተ ከሚሰጥ አንድን ሰው ቢመራልህ አላህ ይሻላል ይሄን ትርፋያችሁ ثوابه عظيم شاعر من الال إن هذا الرحمن شخصا واحدا بك خير لك من بحر درر هو خير لك عند الله مما بدا للشمس أو نور القمر دعوة فضله عظيم ነው ይሄን ያልካልኩ ዳዕዋ እንዳናደርግ የሚያግዱ ነጥቦችን ከናንተ ጋር እወያያቸዋለሁ ሸይጣን እኛ ጋር ያስቀመጠብን መረቦች አሉ እንዳንቀሳቀስ እነዚህ እነማን ናቸው እነዚህን ከበጣጠስነ በአላህ ፍቃድ ሁላችንም ለኢስላም ሰራተኞች እንሆናለን የመጀመሪያው ለስና على العلم መጀመሪያው ከዳዕዋ የሚያግደን ነጥብ ምንድነው እኔ ዒልም የለኝም ምኑን አውቄው ነው ለኢስላም የምሰራ ሚል የተሳሳተ አመለካከት አለ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ በልጉ عني ولو آية ከኔ የደረሰቻችሁን አንዲት አያ ብትሆን አድርሷት وما عليك إلا البلاغ የደረሰቻችሁን አያ ሁሉን ያካተቱት እኛ ስንት አያዎች እናውቃለን ስለዚህ ለዚህ መፍትሄው ምንድነው የሸይጣን ላስቀመጠብን መረብ ባለን የውቀት ልክ እንጣራለን ባለችን ዛሬ የሰማነው ሙሐደራ አለ ከወንድሜ ስለ ሐጅ እሷን ሄደን ማስተላለፍ ይህ ዳዕዋ አቡ በክር الصديق رضي الله تعالى عنه يوم أسلم ይላሉ ዑለማዎቹ በሰለመበት ቀን ውስጥ ወጥቶ በተወሰኑ ቀናቶች ውስጥ 10 المبشرين 10 በጀነት የተበሰሩ ሰሃቦች አሉ አይደል ከነዛ ውስጥ 6ቱን ይዞ ተመለሰ ይላል ማንን አመጣ ዑስማን ኢብኑ አፋን طلحة بن عبيد الله سعد بن أبي وقاص عبد الرحمن بن عوف زبير بن العوام بما نجني سلمت على يدي أبي بكر بأبو بكر جني سلمت هذي بالن يوقت لك متطارت قال جالس إن لم تستطع بلسانك فبلسان غيرك باندبت قال شالك بسو اندبت تطارا من معناتنا ዳዒዎችን ጋብዝ ሰው ሰብስበህ ካሴቶችን ሲዲዎችን ስጥ አታውቅም ማን እንደሚመራል አሁን ዘንድሮ ሐጅ ዑምራ ሐጅ ነበር ረመዳን አሽሩ ለዋኺር ላይ መዲና ቆየውና ወደ መካ ስንገባ የመጨረሻው ሌሊት ላይ ስለነበር መኪና ዘህማ ነበር ከዛ ታክሲ እናስቆማለን ውድ ዋጋ ነው የሚጠሩብን ጓደኛዬ ነው የሚያስቆማቸው መጨረሻ ላይ አንድ መኪና መጣና አስቆሞ ዋጋ ሲጠይቀው ልጁ ትክ ብሎ ያየኛል ታቀኛለህ እንዴ ዳያ ሲኑሩና አለኝ نعم አልኩት ግቡ አለና አስገባን ዘያወራኝ መህር ጀመረ አንተን አላህ ባገናኘኝ ስላሁን አላህ አገናኘኝ حرم ላይ ያለ የሚገርመው ባንተ ሲዲ ላይ ሰለምኩት አለኝ አላሁ አክበር እኔ ስለኔ ለመናገር አይደለም አላማው አሁን ለዚህ ሰው የላከለት አንድ ሰው አለ ካሴቴ ብቻ ወደ ኢስላም መር ባንደበት ባችል በሰው አንደበት ተጣራ ትውልድ ትለውጥበት አለ ሌላው አዲስ አበባ ውስጥ እዚህ ሚኖር ባለፈው ሾጀሌ መስጂድ ላይ ታሪኩን ላካፍላችሁ ብዬ መጥቶ ሱብሃንአላህ
አንድ ታሪክ ልነግርህ ነው ኡስታዝ አዳምጠኛ ላይ ቆምኩለት እኔ አንተን ተቂላ حيثما كنت ሚለውን ሸሪጥ ሳይ ነበር እዚህ ካሴት መጨረሻ ላይ ካስተዋላችሁ አንድ መካውስ ዳይመንድ ስላገኘ ወጣት እናገራለን ታስተውሳላችሁ ዳይመንድ ወድቆ አገኘ ባለቤቱ መጣ ለባለቤቱ መለሰለት 1000 ብር ልስጥ ሲለው ያ ሰውዬ አልፈልግም እንዳይ ከማን ነው አለ ከአላህ ነው አለ ከዛም ጠፍቶ የሆነ አገር ሄደ ሲሄድ ሰውየው አገር ነው መጨረሻ ላይ የሰውየው ልጅ ከነ ዳይመንዱ አገባት ይወጣል ታሪኩ ይሄን የተናገርኩት ለአላህ ብሎ የተው አላህ ይክሰዋል ሚል ነው መልእክቱ ይሄ ወጣት ምን አለ እቺን ሐዲስ ልሰራባት ተጠብቅ ነበራል አንድ ሰው ከሆነ ሰው ሞባይል ሰርቆ ሲሮጥ ያስኩትና ምንድነው እነዛ ሰዎች አላዩም እንዲሰርቄ ቀማውትና የሆነ ሳንቲ ሰጣውት ሞባይሉን መውሰድ ይችላል አይደል 2000 3000 4000 አልፈልግም አልኳል ከአላህ ሌላ ምንዳ ነው መጠብቀው በመጨረሻ በተደወለው ቁጥር ደወልኩላቸው መጡ ሞባይሉን ሰጣቸው አረ እንክፈል አልፈልግም ምንዳዬ ከማን ነው ከአላህ Subhanahu Wa Ta'ala የቤት ክራይ ምከፍለው ቸግሮኝ ነበራል አላህ ሳላቀው የሆነ ስራ መጣና ሌላ ማገኝበት ብር አገኘዋል አላህ ካሰኝ ይሄን ልነግር ነው አለኝ በጣም ግን የገረመኝ ንግግሩ ምን እንደሆነ ታውቃላችሁ አሁን ኡስታዝ ምን እንደምጠብቅ ታውቃለህ አለኝ ምን አልኩት 300 ሺህ ብር የጠፋው ሰው እየፈለኩ ነው አለ ለምን ነው እቺ መልሼ ከአላህ 1 ሚሊዮን መቀበል ፈልጋለሁ